አሁን ክርክር አለበት ግለሰብ እንዲያውቁ ቦታ አለ ክርክር አለበት ማስለቀቅ አሁን ሰዎች ያን ያባሉት ግርግር ሳያስፈልግ አጥሙን እንዳደረጉ ሳይታወቅ ቤት ሰሩ አጥማችንና ምትያናቸው እና እነሱ የተከራከሩ ሰርተናል አንለቅም አሉ ቤት እኛ ቦታ ቦታ አጥማችን ቦታ ላይ ማን ፈቅዶላቸው ይሰራል ተባለ ልጆች እግዚአብሔር ያሳድጋችሁ አሜን እግዚአብሔር ይባርካችሁ አሜን ቅዱስ ገብርኤል ከእናንተ ጋር ይሁን አሜን እንደ ሰለስቱ ደቂቅ ያርጋችሁ አሜን እግዚአብሔር አምናችሁ እግዚአብሔርን አገልግላችሁ ደስ አሰኝታችሁ እንድትኖሩ ያርጋችሁ አሜን በጣም ደስ የምትሉ ልጆች ናችሁ በርቱ 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 ደግሞ ቅዱስ ገብርኤል ማድረግ ራሱን የቻለ ማዕረግ ዲያሎጉም ያምርባቸዋል በጣም ደስ የምትሉ ናቸው ያርጋችሁ ሄዱ መንገድ ግዴታ ነው አይደለም እንዴ? ስለዚህ ቅዱስ ገብርኤል ደግሞ ያግዛቸዋል። የብፁዓን አባቶች ጸሎት ያግዛቸዋል። እናንተ ጎብዛችሁ መማር ብቻ ነው። እሺ ስንተኛ ክፍል ናችሁ ብዙዎቻችሁ? አምስተኛ አለ፣ ስድስተኛ አለ፣ አራተኛ አለ፣ ሰባት አለ፣ ስምንትም አለ። ከአንድ ሶስት ጨርሰዋል ማለት ነው። ስለዚህ አሁን እናንተ እየተፈተናችሁ ነው እያጠናችሁ ነው? እየተፈተና ማትስ ማን ነው ጎበዝ? እስቲ ማን ዳር ግንብ ነው ያው ደረቅ የሚመስለው ዛፍ ወደዚህ ይቀጥላል። ስለዚህ ለመጀመሪያ ተከብሮበት ልማት እንሰራለን። ቤተክርስቲያን እንሰራ ማን ይከለከላል? በሩን ነው ካለቀማችሁ አንድ ሰላም
አይ አይደለም ባባ ኃይለ እግዚአብሔር በጣም ጎበዝ ጥሩ ለሃይማኖቱ ቀና የሆነ ህዝብ ነው። ያቺኛ ናት ቆመራ የዘበኛ ቤት ማማው የኛ ከሱ ወደ እዛ ድረስ ነው። ከዛም ወደ ይህን የመሰለ ጸጋ አሳይቶናል። ክብር ምስጋና ይግባው ለዚህ ሁሉ መሪ ፊታውራሪ ብፁዕ አባታችን ናቸው። አባታችን ብዙ ደክመዋል፣ እየደከሙም ናቸው። በእውነቱም ቢናገሩም ያምርባቸዋል። አሁን ምንም ሰው በቃል ብቻ ደርድሮ የሚያሳምን ይመስለዋል። ከቃል ጋር ስራ ካልተደባለቀ አይሆንም። እሳቸው የሚናገሩ የሚያቀርቡት ነገር በተጨባጭ የሚታይ ስራ ነው። ስራዬን አይታችሁ ሆኖ ሊሉ ይችላሉ እንደ ፈጣሪያቸው እና በጣም ትልቅ ስራ ትልቅ ድካም ነው የደከሙት። የድካሙ ውጤት ደግሞ ይሄን አስገኝቷል። ከዚህ ጋር ደግሞ አሁን ይሄ ወደፊት አእምሮ ሰምሮ መልክ አግኝቶ እናያለን። እግዚአብሔር ረጅም እድሜ ከተሟላ ጤና ጋራ ከነዚህ ከልጆቹ ጋራ ይስጠዎት። አዎ እናንተ በርቱ ልጆቼ። የአባቱን ፈቃድ የሚፈጽም ልጅ ብሩክ ነው እና እሳቸው በጸሎታቸው በአመራር ብቃታቸው ደከመኝ ሰለቸኝ ሳይሉ ለቤተ ክርስቲያን በመቆማቸው ቃል ገብተው የተረከቧትን ቤተ ክርስቲያን እንቁ መስላ እንድትታይ ተመኝተው ነበረ። ምኞት ብቻ ሳይሆን በስራ ደክመውላታል። አሳዩ። አሁን አየን፣ እኛም ረካን። ማንም የመጣ ሰው መንፈሳዊነት ያለው ቅንዓት፣ ምቀኝነት የሌለው ደስ ብሎት ረክቶ ይሄዳል። እንደኛ እኛ ረክተናል ዛሬ እግዚአብሔር ይመስገን። ይቆጨ ነበር ቀርቼ ቢሆን እና በምንም ብለው አደረሱኝ። አሁን ጉልበቴ ሁሉ ጸንቶ እንደ ልቤ እየተሽከረከርኩ ነው። ዙር በእግርህ ተራመድ ሲሉኝ አይሆንልኝም ነበር። አሁን ዝም ብዬ እራመዳለሁ ጎታች ሳላገኝ እና ፈውስ አግኝቼ ነው የተመለስኩት ማለት እችላለሁ። እግዚአብሔር ባርካችሁ። እግዚአብሔር ከእናንተ ጋር ይሁን። የጀመራችሁትን ለመፈጸም ያብቃችሁ። ብፁዕ አባታችን ረጅም ዕድሜ ከተሟላ ጤና ጋር ይስጥልን። ልጆችዎን ይባርክ። በእጆ የዳሰሱት በእግሩ የረገጡት በዓይኑ ያዩት ሁሉ የተባረከ ነውና አሁንም የተባረከ ያርግልዎት። እግዚአብሔር በረድኤቱ ያለን ቸርነቱን ስራ ይስራልን። በሰላም እንደዋለ እንዲሁ ደግሞ ተረፈ መዓልቱን በሰላም ያስፈጽመን። አቡነ ዘበሰማያት ነው ወደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ከማሁ በምድር ሲሳየነ ዘለለ ዕለትነ አበሳነ ወጌጋየነ ከመ ንሕነኒ ንትቀበል በሰላም አላ አድኅነነ ወአልሃነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥተ ርስት ለዓለመ ዓለም በሰላም ወዘተ ማርያም ሰላም ነች። ቅዱስ ቃኪም እግዚአብሔር ዘወሰነች ደስይስ ጸናች ኦዚ ኢየሱስ ክርስቶስ ለኃጢአቴ ኃጢአተ ሁሉ ሕዝብ ወይሰራ ኃጢአት እግዚአብሔር ይፍታ። ተባረኩ። ዳሪ ባር ወንድሙም አልፈዋል። አሁን አንዱ የምላቸው እሳቸው ናቸው። እግዚአብሔር ይመስገን እንኳን አገኘሁት። አሜን አሜን። አባቴ ልጆችዎን ይባርክ። አሜን። የእናንተ ጥረት ነው ያሳምረው። አሜን። ከጥምቀተ ባህሩ ነው የምንመጣው እኮ አሁን ጎብኝተው ያ የፈተናው ቦታ የእናንተ ድካም መከራ መቀበል ያንን አፍርቷል። በጣም ምድራዊ ጀነት ነው። መቼም ሰፊ ነው። በጣም ደስ የሚል ጊዜ ነው። አዎ በጣም ደስ የሚል አባታችን ኤልያስ ነግሮኛል። አዎ ጤንነቱ ደህና ነው? ደህና ነው።
ፍጻሜውን ያሳምርልዎት። ረድኤታ ያለዎት አምላከ ጊዮርጊስ አምላከ ቅዱስ ገብርኤል ይጠብቅዎት። ልጆችዎን ይባርክ። ለዓለም ሁሉ ሰላምን ይስጥልን። እዚህ ያደረሰን ደግሞ ፍጻሜውን ያሳምርልን። ወጥተን አንጣችሁ እንዳሁኑ ደስታ የለም። በእውነቱ ሁሉ ነገር ተስተካክሎ አይተን ሰውነታችን ታድሶ ነው የምንመለሰው። ክብር ምስጋና ለእግዚአብሔር ይሁን። አንድ ብሎ ሰማያት ነው መንግስት ተምጣ ፈቃድ በሰማያት የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ሰላምታ ላንቺ ይገባሻል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። እኔ የማገለግለው ያው ዝግቲ ላይ ነው። እንደገናም ደግሞ በብፁዕ አባታችን በአቡነ ቀውስጦስ ሀገረ ስብከት ገዋሳም አገለግላለሁ። ከእሳቸውም ጋር እሰራለሁ። እዚህም ከአባታችን ጋር ከአቡነ ኤልያስም ጋር እሰራለሁኝ እና እዚህ ምንድነው ይህንን ህንፃ 8ኛ ድረስ ላይ ተሰርቷል። ገቢ ማስገኛ ነው። ይህንን አባታችን ጋር ተማክረን ነው ገቢ ማስገኛ ነው። ወደፊት እኛ ስናረጅ እኛ ስናልፍ የተጀመረ ስራ ሁሉ ሊቆም ይችላል። በዙሪያው ያሉ ብዙ አብያተ ክርስቲያናትን ማስቀድሰው አለ። እንደዚሁ እርዳታ እየጠየቁ ያ ሁሉ ይቅርና ተረት ሆኖ ወሬ ሆኖ ይቀራል። ይሄ ነገር እንዳይሆን ይሄ ፎቅ አሁን ተጀምሮ ላይ እስከ ሮቶ ማስቀመጫ አልቋል፣ እስከ ለተኑ። አሁን ውስጡን በቀደም መጥተው ባለሙያዎች እንዴት እንደሚሰራ የውስጡን አጥንተው ሄደዋል። ንብረትነቱ ቋሚ የዝግቲ አቡነ ገብረ መንፈስ ቅዱስ ህንፃ ነው። ይሄንን ህንፃ
በውልና ማስረጃ ማይሸጥ የማይለወጥ በቅርስነት ይመዘገባል። ገቢው ግን በፐርሰንት ለባለቤቱ ለዝጊቲ አቡነ ገብረ መንፈስ ቅዱስ በፐርሰንት ደግሞ ሀገረ ስብከቱ አሁን እኔ ያስኩት ቤተክርስቲያናት የተዘጉትን ያስከፈትኩትን ሌሎችንም ቤተክርስቲያናት በዚህ ገቢ ያስተዳድራሉ ማለት ነው። ለዚህ ነው ዓላማው ይሄ የሚሰራበት ለዚህ ነው። ወደፊት ሌሎች ሰበካዎች መተው ይሄ የኛ ህንጻ ነው ብለው እንዳይሸጡ እንዳይለወጡ በውልና ማስረጃ ያ ከተመዘገበ በኋላ ነው እርክብክብም። አሁን ራሱ ይሄንን የመጀመሪያውን ፍሎር አከራዩን የሚሉ ብዙ አሉ። ነገር ግን ሁሉ ነገሩ ሲያልቅ ሙሉ በሙሉ ተመዝግቦ ነው ወደ ስራ መንገባው። ይሄ ነው እንግዲህ አገልግሎት። ትልቅ ድጋፍ ትልቅ ነገር ያረጉ በርቱ ልጆቼ አይዟችሁ ያሉ በሁሉም ነገር ከጎኔ ናቸው። በሳቸው ጥንካሬ አብረን እየሰራን ነው። ከሰበካውም ከሀገረ ስብከቱም ገንዘብ ወጪ ሆኖ አይደለም ሰራው። እንዴ ማቃቸውን ልጆችን እየለመንኩ እያስተባበርኩ ነው እየሰራው ያለው። ከዚህ በታች ደግሞ መኪና ማቆሚያ አለ። አላነሱትም እሳቸው። መኪና ማቆሚያ ስንት መኪና ያስቆማል? በጣም ብዙ መኪና ያስቆማል። ለባንክ ሁሉ ስለሚከራይ ብዙ መኪና ከዚህ በታች መቆሚያ ከዚህ በታች እንግዲህ አሁን የቦረዳ ጸበል የአዲስ አበባ ሕዝብ የጎረፈ ጊዜ በብፁዕነቱ ዘመን ነው በአቡነ ዘካርያስ ነው የጀመረው። ግን የበዛን ጊዜ እሳቸው ተጀመረ ተረከቡ ብፁዕነቱ። እዛ ቦታ ላይ የአዲስ አበባ ሕዝብ መቆሚያ እዛ ነበረ። በጣም ብዙ ሕዝብ ነበር፣ ብዙ ሀብት ነበር፣ ብዙ ጌጣጌጦች፣ ብዙ ነገሮች እዛ ቦታ ይገቡ ነበር። አሁን ያው ፈቃደ እግዚአብሔር ሆኖ ቦረዳ ጠበል አለው፣ ገዳም አለው። እንደዛ ያ ሁሉ ሕዝብ ታሪክ ተብሎ ሲሰበሰብበት የነበረው አሁን አቁሟል። ያን ጊዜ እንግዲህ መቼስ እግዚአብሔር በረከቱን የሰጠውን በረከት የሚያቆምበት ጊዜ ሊያጋጥም ይችላል፣ በእኛ ክፋት ማለት ነው። እና እንደዚህ አይነት ነገሮች ሰፊ ሀብት በተገኘበት ሰዓት ያን ጊዜ አሁን ቦረዳ አንድ ህንጻ እዚህ ከተማ ላይ ተሰርቶ ቢሆን ኖሮ አጋጣሚ ሆኖ ዛሬው መሬት እየቆፈሩ ነው ገዳማቱ የሚኖሩት። ገቢ ይሆን ነበረ። እኛ የለንም ያን ጊዜ ብፁዕነቱም ያን ጊዜ ምቹ ጊዜ አልነበረም፣ የፈተና ጊዜ ነበርና በዚሁ መሰረት እሳቸው ያው እንግዲህ አይምሯቸው ሰፊ ነው። ለዝጊቲ ለአንድ ቦታ ብቻ አይደለም የሚያስቡት፣ ለተዘጉ አብያተ ክርስቲያናትም እያሉ ነው አረጋግጦት በደንብ በጋሞ ጎፋ ለተዘጉ አብያተ ክርስቲያናት ይሄ ተከራይቶ መደጎሚያ ማስከፈቻ እሳቸው አሁን የሚረዷቸው አብያተ ክርስቲያናት አሉ። እያስተባበሩ እየለመኑ የሚከፍቷቸው በእሳቸው የሚከፈቱ አብያተ ክርስቲያናት አሉ። እነዛ በመላው ጋሞ ጎፋ ጋሞና አካባቢው አሁን ጎፋ ለብቻ ሆኗል። የሚዘጋ ቤተ ክርስቲያን እንዳይኖር ነው የእሳቸው ጥረት። አሁን ይሄ የቤተ ክርስቲያን ሀብት በሀገረ ስብከቱ ማዕከላዊነት የቤተ ክርስቲያን ሀብት ሆኖ የተዘጉ ቤተ ክርስቲያናት ተጠቃሚ እንዲሆኑ ሁሉም ቤተ ክርስቲያን ካህን፣ ዲያቆን፣ ጧፍ፣ ዕጣን፣ ዘቢብ እንዳይቸግረው ያሉ በዚህ መሰረት ነው። አይምሯቸው ሰፊ መምህር ነበሩ። እሳቸው አስተማሪ ነበሩ። ዘመናዊ አስተማሪ ነው የነበሩት። አይምሯቸው የሰፋ ነው። በጣም ትልቅ አስተሳሰብ ነው ያላቸው። እንግዲህ በሰፊው አስበው ለአንዱ ለዝጊቲ ብቻ ሳይሆን በሰነድ በውል መንግስትም አውቆት ሐውልተ ስም እና ይሄ ነውና አባቶች እንግዲህ መርቋቸውና ያየነውን እናገራለን የሰማነውንም እንመሰክራለን ነውና እኔ እንደመታደል ሆኖ ሁለተኛዬ ነው፣ ግን ከብፁዕነታቸው ጋር ደግሞ የመጀመሪያዬ ነው። ከሁሉም በላይ እኔ ሐሳቡ ነው ትልቅ የሚሆንብኝ፣ ገዝፎ የሚወጣው ሐሳቡ ነው ለኔ ትልቅ ሐሳብ። ከዛ ደግሞ ስራው ነው። ሐሳቡ የገዘፈው እንዴት ነው? አንደኛ ሌላ ቦታ ላይ የምናያቸው ችግሮች እንዳይፈጠሩ ያስተሳሰሩበት መንገድ
ከሀገረ ስብከቱ ጋር ያያያዙበት መንገድ ከብፁዕነታቸው ጋር የሄዱበት መንገድ ይሄ በጣም የሚደነቅ ሐሳብ ነው በእውነት። ሌላ ጋር ብዙ ጭቅጭቆች ነው የምናየው። ምክንያቱም ሀገረ ስብከቱ ወይም ደግሞ ሊቀ ጳጳሱ ሳይመራው ሲቀር የሚበላሸው ብዙ ብልሽት አለና ማለት ነው። ይሄኛውን እንደሚበላሽ አውቆ በዚህ መንገድ መሄድ፣ ሁለተኛ ደግሞ ሊሰራ የሚችለው ነገር ዓላማው ምንድነው ብሎ ማሰብ፣ ዓላማው የነገዋን ቤተክርስቲያን ማሰብ፣ ቀጣይነቱን ቤተክርስቲያናችን በየቦታው ቤተክርስቲያን ተሰርቷል። ብዙ ነገር አለ። ብዙ መሬትም ይዘው ነበር። ሳይሰራ ቀርቶ ደግሞ አሁን ባዶ ይሆናል ማለት ነው። ባዶ። ስለዚህ እንዲሁ እየተዘጉ ትናንት ሀብታሞች የሆኑ አብያተ ክርስቲያናት ዛሬ ተዘግተዋል። ለምን? ነገን አሻቅበው ባለመታየት ማለት ነው። የተያዙ ሀብቶች አሁንም እየጠቀሙ ያሉ አለ። ይሄንን አስበው በቀጣይነት መዘጋት የለበትም። ሰው ተሰባሪ ነው ሲሉን ነበር አይደል? ሰው ተሰባሪ ነው። እውነት ነው። ሰው የሆነ ጊዜ ድረስ እድሜያችን የፈቀደውን ያህል እንኖራለን። ከዛ በኋላ በዚህ ምድር ላይ አንኖርም። ለቀጣዩ ትውልድ መታሰብ አለበት ብለው አንደኛ የጸብና ክርክር እንዳይነሳ ጭምር ያሰቡበት መንገድ ነው። ሐሳቡ ትልቅ ነው የምለው ለምን? አንደኛ ባለቤትነቱ ያም ተነስቶ እኔ ይሄም ተነስቶ እኔ ነኝ እንዳይል ያደረጉበት። ሁለተኛ ደግሞ አሁን ላይ ችግር ሆኖ ያለው የገጠር አብያተ ክርስቲያናት ዞር ብለው በጣም ልንሰራ የሚገባው ቦታ ቢኖር የገጠር ቤተክርስቲያን፣ የገጠር ቤተክርስቲያን መዘጋት የለባቸውም ብለው ማሰባቸው ለኔ ትልቅ ሐሳብ ነው። የገዘፈ ሐሳብ ነው። ለዚህም ደግሞ ባቅም መነሳት ትልቅ ነገር ነው። ከዛ ይሄ መጣና እዚህ ላይ ተቀመጠ። ስራው መጣ ማለት ነው። መጀመሪያ ሐሳቡ ቀደመ፣ ያ ሐሳብ መጣ፣ እዚህ መሰረት ሆነ ማለት ነው። ተሰራ። አሁን ትልቁ ስራ ተሰርቷል። ለኔ ፊኒሺንግ ነው የቀረው ብዬ ነው ማስበው። ከዚህ በኋላ ብሎኬት መደርደሩ ነው የቀረው። ዋናው ስራ ተሰርቷል። በዘመናቸው ይሄን አሳዩን። ስለዚህ ይህ ሐሳብ የቤተ ክርስቲያኒቱን ቀጣይነት የሚያሳስብ በመሆኑ ለኔ ክብር ያድልልን ብቻ ነው ሙሉ በእውነት የብፁዕነታቸው በረከት አይለየውም። ይሄን ሀገር እግዚአብሔር በበረከት ይጎብኝልን። እኔ የገዘፈ ሐሳብን አይቻለሁና ይሄን ሌላውን ቢከተል ባይ ነኝ። ቢከተል ይሄን ሐሳብ ቢከተል አንድ ሰው ይሄን ከሰራ መተባበሩ ደግሞ ቢኖር ምን ሊሆን እንደሚችል ማየት ይቻላል። ብዙዎች እንደዚህ ቢያስቡ የኛ ቤተክርስቲያን ማን ይችላታል? ሌላው ዓለም ላይ ቤተክርስቲያን ገዝፋ የምትታየው በኢኮኖሚው ተጽዕኖ ፈጣሪ ናት ቤተክርስቲያን። እኛ ሀገር ደግሞ ተጽዕኖ ፈጣሪ አይደለችም ቤተክርስቲያን። በየትኛው ነው ተጽዕኖ እየፈጠርን ያለነው? እኛ በኢኮኖሚው ነው፣ በማህበራዊ ነው፣ በሃይማኖታዊ ነው ወይስ በየትኛው ነው? ከሁሉም እጃችን እያወጣን ያለነው ከሁሉም እየወጣን ግን አሁን ያስፈልጋል። እንደዚህ ባለ ራእዮች ያስፈልጋል። ባለ ራእይ የሆነ ትውልድ ያስፈልጋል እና ይሄ ትልቅ ሐሳብ ነው ለኔ። ከሐሳቤውም በላይ በተግባር ያየነው ነው። ያየነውን ደግሞ መናገርና መመስከር ህዝቡን ታላቅነት ያሳያል። ከብፁዕ አባታችን ጋራ ተስማምቶ ስምምነት ባይኖር መስራት እንደማይቻል ስለሚገባኝ ነው። ተስማምቶ መስራት ትልቅ ነገር ነው። ተስማምቶ የአባትን ድምጽ ሰምቶ አድርጎ አብሮ ተባብሮ መሄድ ትልቅ ነገር ነው በእውነት። ይሄንን ነው ቤተክርስቲያን የምትፈልገው። እንደገና ደግሞ እየተጣለ ያለው መሰረት ሁሉ ለሌላው አካባቢ ለኔ ለደቡብ መሰረት ነው። ለደቡብ አልፎ ለሁሉም መሰረት እንዲሆን ነው የምፈልገው ማለት ነው። በአንድም በሌላም አሁን እየተጎዳን እየመጣን ነው። ስለዚህ መጠበቅ ያለብን ቦታ አንዱ በእንደዚህ አካባቢ ላይ መስራት ነው። ድሮ የምንመካበት ሰሜኑ ነው። ሰሜኑን በአንድም በሌላም እየተፈራረሰ ነው ያለው። በደንብ አስተውለን ካየን ማለት ነው። ምናልባት መሸሸጊያውም ደቡብ ልትሆን ትችላለች ብዬ አስባለሁ ለኔና መሸሸጊያውም ነው የሚሆነው። ድሮ ሰሜን መሸሸጊያው ነው። አሁን እየበዛ ያለውን እየቀነሱን ነው ያሉት። ማናቸው ታውቋቸዋላችሁ። ስለዚህ በደንብ ልንሰራበት የሚገባንን ትልቅ ነገር ለኔ ከዚህ ተምሬያለሁኝ። እኔ ተማሪ ነኝ፣ ተምሬያለሁኝ። በደንብ ነው የተማርኩት፣ ተምሬያለሁኝ። ከዚህ የተማርኩትን እኔም ደግሞ በሀገረ ስብከቴ እንዳቅሜ መተግበር ነው የምፈልገው። ከብፁዕነታቸው ብዙ ነገር ተምሬያለሁ። በጣም ብዙ ነገር የሚባል ስራንም አይቻለሁ። በጣም ብዙ የሚባል ስራ አካሄድንም አይቻለሁ። በጣም ብዙ የሚባል አካሄድ። እንደገና ደግሞ ሌላው እንዲህ ተሰባስበን መታየት። እኔ አሁን ምን አይነት እንደከበርኩ እኮ ልነግራችሁ አልችልም። ከብፁዓን አባቶች ከአባቴ ከአቡነ ቀውስጦስ ከብፁዕ አቡነ ኤልያስ ጋራ እኔ ትንሹ ሕፃን እዚህ ጋር ተገኝቼ መታየት በጣም የሚገርም ነገር ነውና
ትምህርት ነው እየተማርኩ ያሉበት። በጣም ትልልቅ ትምህርቶች እየወሰድኩ ነኝ ያለሁት። የልጅነት ትምህርቴን እየቀሰምኩ ነው ያለሁት ማለት ነው። አሁን ትምህርት ቤት ነው የመጣሁት እኔና በአባታችን በእውነት ክብር ያድልልን ነው። ሌላ ምንም አልልም። እኔ በሆነ ክብር ያቆይልን ነው። እናታችንን እግዚአብሔር አምላክ ያቆይልን። ሁላችሁንም እግዚአብሔር በጸጋ ይጠብቅልን። ዝጊቲን አይቻለሁ በእውነት አዎ፣ በደንብ ነው የማውቀው። ዝጊቲን በደንብ ጎብኝቼ አይቼ ከጸበሉም ያኔ በረከት ተጠቅምቄ ተጠመቁ ለብፁዕ አባታችን አዎ፣ የታፈን ጊዜ ተጠመቅ ተብዬ በእውነት ተጠምቄ ህሊናዬ ረክቶ ነው እዛኔ የመጣሁት። እዛ ያለውን ስራ በደንብ አይቼ ጎብኝቼ ነው የመጣሁት። የሰጡኝን የቀረፋ ሻይ እስካሁን አልጨረስኩትም፣ እየጠጣሁ ነው ያለሁት በእውነት እና እግዚአብሔር ክብር ያድልልን፣ በረከቱን ያድልልን። ይሄን ደግሞ የተጀመረ ህንጻ ፍጻሜውን ያሳየን፣ ራእዩ ደግሞ እውን ሆኖ እንዲያዩት እግዚአብሔር አምላክ ያድርግልን። ሁላችንም በዛ እንድንደሰት ይጠብቃል። ክብር ያድልልን። ለልጆቹ ለሚያስቡ ልጆች ሁሉ እነዚህ ሁሉ ለዚህ ቦታ የቆሙ ሁሉ እግዚአብሔር ይቁምላቸው። ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ይባርኳቸው። በሰላም እንዳለ ተረፈ ማልቱን በሰላም ያስፈጽማል። የቸርነቱን ስራ ይስራልን። መቼም ሰው ድካሙን ትንሽም ብትሆን አይዘነጋም። እግዚአብሔር ለሱ ሐሳባችሁን ሰጥታችኋል። ያሰባችሁትን ያስፈጽማችሁ፣ መጨረሻውን ያብጅላችሁ። ሁላችን ደስታ ነውና ደስታውን ያሳየን። የቸርነቱን ስራ ይስራልን። አቡነ ዘበሰማያት ነው። በሰማያት ተቀደስ ስምከ ትምጻእ በከመ በሰማይ በምድር ዕለትነ ሀበነ ወኅድግ ለነ እናወልሃነ ወግሉስ እግዚአብሔር ይፍታ።